እንደ ዛሬ እውነተኛ ታሪክ ሰርፕራይዝ ያደርገኛል መጨረሻው። እናንተም በእርግጠኝነት ይሄንን ታሪክ ሁለቴ ነው የምታዩት ማጠብቁት ነገር ስለሚገሰጥ ማለት ነው። የታሪኩን ባለቤት ጆሃን ትባላለች። አስተማሪ ነች። እድሜዋ 42 ነው። ታዲያ ጆሃን እዚህ ትምህርት ቤት ውስጥ በጣም ጥሩ የምትባል ታማኝ አስተማሪ ነች። ግን ከአንድ ሰው ጋር አትዋደድም። ከዚህ ሴት ጋር ፓውላ ትባላለች። እሷም አስተማሪ ነች እዛ ትምህርት ቤት ውስጥ። ምክንያታቸው ግን አይታወቅም በምን እንደማይስማሙ። ግን ጆሃን ፓውላን በጣም ነው የምጠላት። ታዲያም በዚህ ሁኔታ ውስጥ እያሉ ጆሃን እንደዚህ አደረገች ተብሎ ለትምህርት ቤቱ ዳይሬክተር ደብዳቤ ላካል በሆነ በማይታወቅ ሰው። እዚህ ደብዳቤ ላይ ደግሞ እንዲህ ተብሎ ነው የተጻፈው። ጆሃን አደንዛዥ እጽ ትምህርት ቤት ይዛ መታ ተማሪዎች በተሰበሰቡበት አጭሳለች የሚል ጽሁፍ ነበረ ለትምህርት ቤቱ ዳይሬክተር የተላከው በሆነ በማይታወቅ ሰው። ይህንን ዳይሬክተሩ ሲያነብ ኖ ጆሃን በጭራሽ እንደዚህ አታደርግም፣ ይሄ የእሷን ስም ለማጥፋት ሆን ተብሎ የሆነ ሰው ነው ደብዳቤ ላከው እንጂ ጆሃን በጭራሽ ትምህርት ቤት ውስጥ አደንዛዥ እጽ ይዛ ገብታ አታጨስም ማለት። ግን ነገሩ በዚህ አላቆመም። ሌላም ደብዳቤ መጣለት ስለ ጆሃን መጥፎ ነገር። እሱም ደግሞ አላመነም። አሁን ጆሃን እንዴ አታደርገው የሆነ ሰው የሷን ስም እያጠፋ ነው ብሎ ማሰቡን ቀጠለ። እኚህ የሚላኩት ደብዳቤዎች ከአንድ ሰው መሆኑን ለማረጋገጥ የራሱ የሆነ ስዕል አለው እዚህ ደብዳቤ ላይ። ደብዳቤዎቹ ማቆሚያ የላቸው። በየተለያዩ ጆሃን በተገኘችበት የተለያዩ ቦታዎች ላይ እኚህ ደብዳቤዎች ይላካሉ። ሰዎችም ጆሃንን ያጽናናቷል። የአንቺን ህይወት ይሄ ሰው ሊያበላሽ ነው፣ አንቺ ግን ጠንካራ ሴት ነሽ፣ በርቺ፣ አይዞሽ ይሏታል። ታዲያም ይሄ ሰው እሷ የምታስተምርበት ክላስ አለ። እዛ ሁሉ ሄዶ የእሷን እቃ ወስዶ ውስኪ ሁሉ ያስቀምጣል፣ የሚጠጣ መጠጥ ማለት ነው። እናም እሷ በንጋታው ሀገር ሰላም ነው ብላ ወደ ክላስ ስትገባ ውስኪ ታገኛለች። በዚህም ትበረክካለች። ለትምህርት ቤቱ ዳይሬክተር ሜዳ እኔ ሳላስቀምጥ ልክ እኔ እንዳስቀመጥኩ ተደርጎ ይሄ ውስኪ እኔ ክላስ ውስጥ አገኘታለች፣ አይዞሽ ብሎ ሲያረጋጋል እቃ እንደጠፋባትም ሁሉ ነገረችው። በዚህም ደግሞ ዝም ማለት እንደሌለባቸውም እና ፖሊስ መጥቶ ይሄ ነገር መመርመር እንዳለበት የሆነ ሰው የእሷን ህይወት ሊያበላሽ እንደሆነ ለዳይሬክተሩ ተናገረች። ወዲያው ዳይሬክተሩ ፖሊስ ጠራ፣ ነገሩን መመርመር ጀመረ። ወዲያውም ፖሊሶች አንድ ነገር አወቁ። እኚህ ደብዳቤዎች እሷ ላይ የእሷን ስም ለማጥፋት የሚሞክረው ሰው እዛው ትምህርት ቤት ውስጥ ያለ ሰው እንደሆነ አወቁ። እናም በሱ አካባቢ ያለ ሊያረግ ይሄን ነገር ይችላል ብለው ሲጠረጥሩ ፓውላን ጠረጠሯል። ገና ታሪኩ ሲጀምር ብዙም አይዋደዱም ያልኳቸውን ሴት። በዛ ላይ ደግሞ ቀጣይ ደብዳቤ ይላካል። እዚህ ደብዳቤ ላይ ደግሞ ከፓውላ እንደመጣ የሚያስጠረጥር ትልቅ መረጃ ተገኘ። ፓውላ ዳይሬክተሩን ኮሎኔል ክሊንክ እያለች ነው የምጠራው በቅጽል ስሟ ማለት። እሷ ብቻ ነች ፓውላ ኮሎኔል ክሊንክ የምትለው፣ ሌላ ሰው እንዲህ ብሎ አይጠራው። ላም የተላከው ደብዳቤ ደግሞ ውስጡ ኮሎኔል ክሊንክ የሚላለው እና ኮሎኔል ክሊንክ ፓውላ ነው የምትለው። እቺ ሴት እሷን እያጠቃቻት ያለችው ራሷ ፓውላ ናት ብለው ፖሊሶችም በአካባቢ ያሉ ሰዎችም መጠርጠር ጀመሩ ፓውላ ላይ። ጆሃን ደግሞ በዚህ ሰዓት እውነት ነው አለች። ጥርጣሬያቸውን የፖሊሶቹን የምር ሊሆን ይችላል ብላ ነገረቻቸው። ያላቸውንም አለመግባባት ነገረቻቸው። በሚቀጥሉት ቀናቶችም ለጆሃን ብዙ ስሟን የሚያጠፉ ደብዳቤዎች መላክ ቀጠሉ። ጭራሽ ሁሉ ይሄ የማይታወቅ ሰው ከደብዳቤ አልፎ ጆሃን እንዳልኳችሁ የራሷ የምታስተምርበት ክላስ አላት። እዛ ክላስ ውስጥ የምትቀመጥበት ወንበሯ ላይ ሰው የሚጸዳዳውን አለ። ሽንት ቤት ሄዱ ስሙ መጥራት ብዙም ቢዚ ብቻ ብታረሉኝ ብዙም ያስጠላል። እሱን የጆሃን ወንበር ላይ ያደርጋል። የሰው እንደሆነ ያስታውቃል ይሄ ነገር። ታዲያም ጆሃን ክላስ ስትገባ ይሄንን ታያለች። ይሄን ያደረገው እሷን እየተከታተለ ደብዳቤ የሚልክላት የሷን ቤት ማበላሸት የሚፈልገው ሰው ነው ብላ ተነግራቸዋለች። በአካባቢ ያሉ ሰዎችም ሊያረጋጓት ሞከሩ አይዞሽ ብለው። ነገሩ ግን ቀጠለ። የሷን ፎቶ አንገቷን ብቻ ይሄ የማይታወቀው ሰው ይወስድና ከታች ራቁት የሆኑ ሴቶችን ፎቶ ወስዶ አንገቷንና ራቁት የሆነውን ፎቶ አጣብቆ በብዙ ኮፒ አድርጎ ትምህርት ቤት ውስጥ መበተን ጀመረ ሰው ሳያየው። አንዳንዶቹን ሁሉ ይሄ የማይታወቀው ሰው ለተማሪዎቹ ወላጆች ሁሉ ልኳል። ነገሩ በጣም በቃ ከበድ እንዲል ማለት ነው። በተጨማሪም ለዳይሬክተሮቹም በፕሪንት ተደርጎ በኢሜል ተልኳል። እንዲሁም ይህ ትምህርት ቤት ገና የኤሌመንተሪ ተማሪዎች ያሉበት ነው። እናም የጆሃና እንዳልኳችሁ አንገቷ ከላይ ነው፣ ከታች የሌላ ሴት ሆኖ ራቁቷን ያለች ሴት ስለሆነ በጣም በቃ ማየት የለባቸው ልጆቹ ሁሉ አዩ። ይሄ ጆሃናን እያሰቃያት ያለው ሰው ህይወቷን ሚዝረብል ማድረግ ፈልጓል። በቃ ማሰቃየት። ጭራሽ ሁሉ ይሄ የማይታወቀው ሰው ምን አደረገ? ደውሎ ለተማሪዎቹ ወላጅ ጆሃና ሴትና ሴት አብሮ እንደሚተኙ እንደሱ አይነት ሰው ነች፣ ልጆቻችሁንም እንደሱ አይነት ነገር ታስተምራለች፣ በዛ ላይ በሽታ አለባት፣ ኤድስ ሁሉ አለባት፣ ልጆቻችሁ ላይ ልታጋባት ትችላለች ብለው ሁሉ ይሄ የማይታወቀው ሰው አወራ። እናም ይሄ ሂደት በትንሹ 10 ወር ፈጀ፣ ማንነቱ ሳይታወቅ። ግን በአካባቢው ያሉ ሰዎች ጆሃናን አይዞሽ እኛ እናውቃለን፣ አንቺ ምንም እንደማታደርጊ እናውቃለን፣ ግን ይህን ሰው እንይዘዋለን፣ አይዞሽ እያሉ ያበረታቷታል። በዚህ በኩል ደግሞ ነገሮች
ወደ ፓውላ ላይ አብራት ወደ ምትሰራው እየጠቆሙ ነው። እኔ አይደለሁም ትላለች። አንቺ መጥፎ እያሉ ፓውላን መናገር ይጀምራሉ። ስፔሻሊ ደግሞ እሷ ክላስ ሄደሽ እሷ ወንበር ላይ የተጸዳዳሽው አንቺ ነሽ ብለው በግልጽ ነው የሚነግሯት። ፖሊስ አሁንም ያው ነገሩን በደንብ ይዞ እየመረመረ ነው ማንነቱን ለማግኘት፣ ግን ደግሞ ምንም ሊያገኘው አልቻለም። እናም የሆነ ፈተና ለመፈተን አሰቡ። ጆዋንንም ፓውላንም ፖሊግራፍ ቴስት እንዲወስዱ አዘጋጃቸው። ፖሊግራፍ ማለት የልብ ምታችሁን ተከትሎ ይሄ ነገር እውነት ነው ውሸት ነው የምታወሩት የሚለውን ነገር የሚያረጋግጥ መሳሪያ ነው። ግን ይሄ መሳሪያ አኩሬት አይደለም፣ ማለትም ትክክለኛ አይደለም። በዚህ መሳሪያ አንዳንዶች እውነት ተናግረው ውሸት ነው ብሏል፣ አንዳንዶች ደግሞ ውሸት ተናግረው እውነት ነው ብሏል። ይሰራል ግን በቃ 50-50 የሆነ መሳሪያ ነው። ለዛም ነው እስከዛሬ ድረስ ይሄ መሳሪያ በቃ ይሰራል ተብሎ ፍርድ ቤት ምናምን መጠቀም ያልተጀመረው። ግን በጊዜው ፖሊሶች በዚህ ሊፈትኑ ወሰኑ። እናም ቁጭ አድርገው ጆዋናንም ፓውላንም ሲፈትሹ ጆዋና በዚህ ፖሊግራፍ ቴስት ታልፋለች ወይም ደግሞ እውነት ነው ይባላል። ፓውላ ግን የዚህን የፖሊግራፍ ውጤት ትወድቃለች ወይም ደግሞ እሷ ይሄ ሁሉ ነገር እንዳደረገች ፖሊሶች ያውቃሉ። አሁን ፖሊሶች ፓውላ ላይ እርግጠኛ ናቸው፣ ግን ፍርድ ቤት ማስረጃ ያስፈልጋቸዋል እሷን ለመክሰስ። እንዳልኳችሁ በዚህ ፍርድ ቤት ማስረጃ ማቅረብ አይቻልም። ፍርድ ቤትም ሄደው ፖሊሶች ፖሊግራፍ ስላላቸው የእሷን ቤት ለመመርመር ፍቃድ ይጠይቃሉ። ፍርድ ቤቱም ይፈቅዳል። እናም ፖሊሶች የፓውላን ቤት መጥተው ብርብር ያደርጋሉ። ደብዳቤ ምን ልጽፍበት የምትችልበትን ወረቀት ካለ፣ ደብዳቤ የላከችበት የሆነ ነገር ካለ፣ ደብዳቤው የተጻፈበት ታይፕራይቲንግ ካለ፣ ደብዳቤው የተጻፈበት መጻፊያ ካለ ብዙ ነገሮችን መረመሩ። ግን ፓውላ ቤት አንድ ማስረጃ ሊያገኙ አልቻሉ። በዚህም የተነሳ ፖሊሶች ፓውላን ማሰር አይችሉ። ታዲያም አሁን ፖሊሶች ለጆዋን ሰላም ብለው ወይም ደግሞ የእሷ ደህንነት አሳስቧቸው ትምህርት ቤቱ ሌላ ብራንች አለ፣ እዛ ብራንች ወስደው አስገቧት እና ፓውላና ጆዋን ለየብቻ መስራት ጀመሩ። ግን ደብዳቤው አልቆመም። ይሄ የማይታወቀው ሰው ይልካል። ጭራሽ ሁሉ ልክ እሷን የሚመስል አሻንጉሊት ይሰራና ልክ እንደ ጆዋን የምትመስል ማለት ነው። ከዛ እሷ ላይ አሻንጉሊቷ ላይ ደም የሚመስል ቀይ ቀለም ቅብት አድርጎ ለጆዋን ይልክላታል። ታዲያም በዚህ ጆዋን ትደነግጣለች። አሻንጉሊቱንም ስታየው አንገቱ ላይ ተቆርጧል፣ ማስፈራሪያ ደብዳቤም አለው አንድ ላይ። ወስዳም ደግሞ ለሰዎች ታሳያለች። ይሄ ሰው አሁንም እኔ ሊገለኝ ነው ሊያጠፋኝ ነው ብላ ለፖሊሶችም ታሳያቸዋል። ግን ይሄ ነገር ከፍ ብሎ ይሄ የማይታወቀው ሰው ፓውላ ናት ብላ የራሷ ሄዳ ጆዋን ለፖሊሶች መኪና እየነዳው ይሄድኩ ባለበት ሰዓት ወደ ጎን መታ እኔን ከመንገዱ ሁሉ አስወጥታኝ እኔ እንድገለብጥ አድርጋኝ ነበር ብላ ለፖሊሶች ነገረች። ፖሊስም ይሄ መረጃ በጣም በቂ ነው ብሎ ሄዶ ፓውላን ገጨማ አደረገ። ትክክለኛ ፎቶ ይሄን ይመስላል። ታሪኩ ታዲያ ገና አላለቀም። የሚገርም ማጠብቁትን ነገር ታገኛላችሁ። ምክንያቱም ፓውላ በሶስት ነገር ተከሳለች። አንደኛ ሰውን በመከታተል፣ ሁለተኛ ሰው ላይ ጥቃት በማድረስ፣ ሶስተኛ ደግሞ በዛቻ ተብላ ነው የተከሰሰችው እና የፍርድ ቤት ክሷ በዋስ ወጣ እኔ አይደለሁም ይሄንን ግን ማን ነው እሷ ላይ የሚያደርገውን ማወቅ ፈልጋለሁ ብላ የግል መርማሪ ትቀጥራለች፣ ፕራይቬት ኢንቨስቲጌተር ማለት። እነሱም ደግሞ የዋዛ አይደሉም፣ በብር ነው የሚሰሩት። ወዲያው መመርመር ጀመሩ እያንዳንዷን ነገር። ከዛም ደብዳቤ ሲላክ እላዩ ላይ ስታምፕ አለ ደብዳቤው ላይ። ያ ስታምፕ ደግሞ የተለጠፈው በምራቅ ነው። ይህንን ምራቅ ደግሞ ያደረገው የማይታወቀው ሰው ነው። ስለዚህ እዚህ ምራቅ ላይ ደግሞ ምን አለ? ዲኤንኤ አለ። ማንነታችሁን ማን እንደሆነ የሚገልጽ ምራቃችሁ ላይ በቂ ዲኤንኤ አለ። ወስዶ ታዲያ ከዚህ ስታምፕ ላይ የዲኤንኤ ምርመራ አደረጉ። ብዙ ፖሊሶችም ደግሞ የጠረጠሩት ይሄ ሰው ማን ይሆናል ብለው ነው። ፓውላ ትሆናለች ብለው ነው አይደል ክሱን ሊከፈቱባት። ስለዚህ ይሄ ምራቅ የማን ነው? የፓውላ ነው እንደ ፖሊሶች ሀሳብ። ዲኤንኤው ላይ ግን የፓውላ ምራቅ እንዳልሆነ ተረጋገጠ። ታዲያ የማን ነው ብለው ይሄን ዲኤንኤ ሲመረምሩ የራሷ የጆዋና ምራቅ። እንዴት ካላችሁ ይሄን ሁሉ ነገር ጆዋና እራሷ ላይ ነበር የምታደርገው። ከመጀመሪያ ጀምሮ ትምህርት ቤት ውስጥ ዳይሬክተሩ ሁሉም እንደሚያምኗ ስለምታውቅ አደንዛዥ ታጨሳለች ብላ ለራሷ ነበር ያንን ደብዳቤ ጻፈች። ደግሞ እንዳሰበችው ነበር ፕላኑ ሄደው። ምን ነበር ያሉት ዳይሬክተሩ? ኖ አንቺ ይሄን ነገር አታደርግ፣ ስምሽን ሊያጠፉ ነው ብሎ ነበር ዳይሬክተሩ ያን ደብዳቤ የተቀበለው። ይሄን ሁሉ ነገር ደግሞ ያደረገችው ፓውላን ስለምጠላት ነበር እና ክላስ ውስጥ ዊስኪ ያስቀመጠችው እራሷ ነበረች። እንዲሁም ወንበሯ ላይ የሰው ምናምን ያልኳችሁ እሱንም ያስቀመጠችው እራሷ ነበረች። ፖሊሶችም ደግሞ ሲመጡ ልክ እሷ እንዳሰበችው ትምህርት ቤቱን ነበር የጠረጠሩት። ትምህርት ቤቱ ደግሞ ጠርጥረው ልክ እሷ እንደምፈልገው ፓውላን ነበር የጠረጠሩት። እንደዚህ ነገር ታደርግባታለች ብለው ኢቭን ሴት ለሴት ግንኙነት አላት ብላ በሌላ ወንድ አድርጋ ያሰራችው ራሱ እራሷ ነች። ይሄ ሁሉ ያደረገችው ፓውላን ለማጥፋት ነበር። ደግሞ ይሄንን ታሪክ ደግማችሁ እዩት፣ በደንብ ይገባችኋል። ሰዎች ብዙዎቹ ትኩረት ሰጥተዋት ነበር፣ ብዙዎቹ አይዞሽ ብለዋት ነበር። ይህን ታሪክ ደግማችሁ እሷ መሆኗን እያወቃ
እያወቃችሁ ስታዩት ነገሮች አሪፍ ተሳክቶላት እንደነበረ ይገባቸዋል። ፓውላ ምንም በማታውቀው እየተሰደበች ነበር፣ ልጅቷን ታያት እየተባለች ነበር። ግን መጨረሻ እውነቱን ለሁሉም ሰው አሳወቀች። ፓውላ ከትምህርት ቤት ሁሉ ተባራ ነበረ። አንቺ ነሽ ጆዋና ላይ ሁሉ ነገር ያደረግሽው ተብላ እና ትምህርት ቤቱ ላይ ክስ ከፈተች። ትምህርት ቤቱ ላይ ብቻ አይደለም ጆዋና ላይም ከፈተች፣ ስሜን አጥፍተሻል በሚል እንዲሁም ፖሊሶቹ ላይ ራሱ ክስ ከፈተች። በአጭሩ እሷን ምንም ባላደረገችው ነሽ ሲሏት የነበሩ ሰዎችን በሙሉ ከሰች። ፍርድ ቤቱ ነገሩን ካረጋገጠ በኋላ ጆዋናን $25,000 ለፓውላ እንድትከፍል አዘዘ። ትምህርት ቤቱ ደግሞ ያለ ጥፋቷ እሷን በማባረሩ ምክንያት ፍርድ ቤቱ $600,000 እንዲከፍላት ፍርድ ቤቱ አዘዘ። ፖሊሶቹንም ከሳ ነበር ብያቸዋል። ፖሊሶቹ ግን ያው ራሳቸው ተከላክለው በፍርድ ቤት አሸንፈዋል። ግን በአጠቃላይ ፓውላ $625,000 አገኘች። አንዳንዴ የሆነ በአካባቢያችሁ የተጎዱ አይዟችሁ እንትናን የጎዳችሁ ያ ሰው መጥፎ ነው አይዟችሁ እና የምትሉላቸው ሰዎች ይሄኔ እናንተ መጥፎ ነው ብላችሁ እነዛ የምትወቅሷቸው ሰዎች በእነሱ ተጎድቶ ሊሆን ይችላል። ይሄኔ እነዛ መጥፎ ብላችሁ እናንተ የሰደባችሁ ያዋርዳችሁት ሰው ምንም ላያቅ ይችላል። እንደነዚህ አይነትም የሆነ ጥሩ መስሎ ግን ሰውን ለማጥፋት የተዘጋጀም ሰዋል። በዚህ ታሪክ እንደተማራችሁበት ተስፋ አደርጋለሁ። ታሪኩን ግን እሷ መሆኑን እያወቃችሁ እስቲ ደግማችሁ ይዩት፣ ስራዋ በደንብ ይገባችኋል። የዛሬም እውነተኛ ታሪክ ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ፣ ላይክ ማድረጋችሁ እንደረሱ ወዳችኋለሁ።